እንደዚህ ብሎ የሆነ ክብ ሆኖ በነገራችን ላይ አውሮቻችሁም አላውቅም፣ ተገናኝተንም አናውቅም። እኔና እሷ በጣም ፍሬንድ እንደሆን ነው አታውቁም። በትናንትና አምልጦ በወጣው ቪዲዮ ነው ያወቃችሁት ማለት ነው። እና በጣም 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 ነው የምትወዳችሁ። በጣም ትናንትና በቃ እስቲ ምግብ እንብላ አላታለሁ። ይህን ያዳኞች እየነፈቁኝ ነው እየበላን ተኛች። ከዛ 10 ደቂቃ ተኝታ ሂዷ ቤቷ ሂዳ እናንተን እንደዚህ በቃ አዳኞችዬ እያለች አየኋት ማለት ነው። እና በጣም አላቅም እኔ ሰው አይቻለሁ። እንደሷ ደግሞ ኦዲየንሶቿን የምትወድ ኦዲየንሶቿ እንዳይከፉባት የምትፈልግ የምታከብር ሴት አይቻለቅ እና በጣም ነው የምትወዳቸው የኔ ቆንጆች፣ የግምጃዬ ቆንጆች ማለት ነው። እና ደግሞ ከበዓል በኋላ በጣም አምሮባት በትልቅ በቃ በማታውቁት በማታውቁት ማለት ነው ሰፕራይዝ ነው የምታደርጋችሁ ማለት ነው። በቃ እሷ የራሷን ብራንድ ይዛ ነው የምትጓዘው ማለት ነው። እሺ ናይ እንጂ ብቻ አትፈሪ። አትፈሪ። እናም ስልኬ ባትሪ ሊዘጋ ነው። አሁን በደንብ እንቅልፍ መተኛት አለብሽ። እንደገና ደግሞ ቅድም ከሄድሽበት ልክ ልጅቷ እንዳለችሽ ምናምን መከታተል አለብሽ። እና በተረፈ በጣም ነው የምወድሽ የኔ ቆንጆ። እናንተንም በጣም ነው የምወዳችሁ የኔ ውዶች። ብያለሁ። ደህና ደሩ። ስልኬ ከሚጠረቅምብን እኔ ደህና ደሪ ልበልሽ ብዬ ነው። እሺ ናት። ደህና ደሪ በቃሽ። እሺ ማየት እሺ ናት። ጣራ መስሏችሁ እኔ ጭራሽ አልወዳችሁም። ስለናንተም አላወራም። ይታቃችኋለሁ፣ ይታቁኛላችሁ። ነው ቀፉን ውጡልኝ ከቤቴ። ስልክ የሚዘጋ ነው። ውጡ። አንከባበር። አላቃችሁም፣ አታውቁኝም። ምን ያላወራም፣ ስለናንተ አላወራም። ለምን አወራለሁ? ምድረ ጥፍራ ሙላ ማንም ባናት የፈለገውን ሊለኝ ይችላል። ኦዲየንስ ብላለ ኦዲየንስ እንደዚህ ሆና እንደዚህ ይበሉ። እሺ ማርያምን ሙቼ ነው ማተቤ ነው የምሬን ነው። ይሄ ሙቼ ነው የምወዳችሁ። ማንም የፈለገውን ይበላ፣ አይመለከተኝም ማንም። እሺ ስለ ማንም አልጨነቅም። እኔ ስለ ራሴ ነው የማስበው። ዛሬም ነገም ከነገ ወዲያም እናንተ ጋር ማለት ነው። እሺ ሰው ምናምን አይደለም፣ ጤንነታችሁ ነው። ገባችሁ? ሊያቆማችሁም ሰው ፊት ወጥታችሁም ልትናገሩ ኮንፊደንስ ሊኖራችሁም የሚችለው ጤነኛ ስትሆኑ ብቻ ነው። ገባችሁ አይደለም? በጣም የተጎዳ ሰው ደግሞ ትንሽ ነገር ነው የሚበቃው። ስለዚህ የኔን ቁስል ላሳይ እንኳ ብል እዚህ ጋር ማሳየት፣ እሱም እንደዛ ነው። በቃ ማሳየት አይችልም፣ መናገር እንጂ የራሱን ቁስል ገበናውን ማውጣት አይችልም። ስለዚህ አንዳንዴ በሰው ባንፈርድና ይቺ ዓለም እስከ መጨረሻ ድረስ እንደምታበቃ ማወቅ አለብን። በቃ ይሄ ነው ዋናው እንትን ፖይንቱ። እዚህ ጋር እዚህ እያወራኋችሁ ድፍት ልል ይችላሉ። ይሄን ማሰብ አለብን። እሺ መስራት፣ መሄድም፣ ወደፊት ማደግም፣ ለሰው ልጅ መልስ መስጠትም ዛሬ በሞት ውይ ዘላ ያቺ ልጅ አረፈች ነው የሚባለው። ግን እዚህ ጋር የሚታየውን ነገር እንጂ በውስጥ የማሳልፈውን ነገር ማንም አያይም። ገባችሁ አይደለ? እናንተም እንደዛው ናችሁ። ቲክታክ ላይ መታችሁ እንደ ማንኛውም ሰው ሰላማዊ ሰው ሆናችሁ እንደ ማንኛውም አብራችሁ ፍክት ብላችሁ ቆይታችሁ ትገባላችሁ። ከዛ ከራሳችሁ ጋር የምትጣሉበት ጊዜ ይመጣል። ከራሳችሁ ጋር የምትጋጩበት፣ የማትስማሙበት ይህን እናደርጋለሁ፣ ይህን አላደርግም፣ ይህን ባረግ ይሄ ነው። ራሳችሁ ጋር ተገጥማላችሁ። የሚያውቀው አንድ ፈጣሪ ነው። ከፈጣሪ በታይ ትራሳችሁ ተደገፋችሁት የምተኙት ትራስ ብቻ ነው የሚያውቀው። የእናንተን ጠባሳ፣ የእናንተን ህመም፣ የእናንተን በሽታ ከሰው ሰጥቷችሁ ወይ ሰው አቀብሏችሁ አይደለም። ያን በሽታ ፈጣሪ ሰጥቷችሁ
ነው። ገባችሁ አይደለ? ከላይ የተሰጣችሁ ነው እና እንደዛ ነው። አንዳንዴ ብዙ አታስወሩኝ እሺ ማሮቼ፣ እውነት የምሬ ነው። ለአጭር ጊዜ ብዙ ሰው ጋር እንትን ማለት አልፈልግም። ከአንጀቴም አይደለም የምናገረው፣ ከልቤ አይደለም እኔ የምናገረው። እሺ ሊያናድዱኝ ይችላሉ። የሰው ልጁ ነው ምንም ነገር ሳላረጋቸው ለምን በዚህ ልክ በማለት ነው እንጂ ለሰው ክፉ ማሰብ ሰው አይደለሁም። እናም አታስወሩኝ እሺ። መጥፎ ሰው አይደለሁም እኔ። እናንተ ለእኔ የሚገርመኛል አነሳሲ ማለት ከትንሽ ቦታ እዚህ ቦታ መድረሴ ለእናንተ ለውጥ አይታያችሁም፣ ለእኔ ግን ይታየኛል ለውጡ ማለት ነው። ስለዚህ ያም ሊሆን ይችላል። ስለዚህ ታው እሺ፣ ብዙ አታስወሩ እሺ። እና ሰውን መሳደብ አልፈልግም። ብዙ ሰዓት በምትናገሩ ቁጥር ነው እኔም እየሄድኩ ያለሁት እና ሆዴ የሌለውን ነገር እንደዋጣ አታድርጉኝ እሺ፣ በእግዚአብሔር ስም። እና እንደዛ ነው እላችኋለሁ። እኔ ጠንክሬ እንዲሰራ እንዳድግ ከሆነ የምትፈልጉት እሱን እያሳየኋችሁ ነው። በትንሹም ቢሆን ያቅሜን እየሞከርኩ ነው። ስለዚህ እያደረግኩ ነው፣ ያቅሜን እያደረግኩ ነው። ስለዚህ በቃ ጠንካራ ነሽ ብቻ ምንም አያደርግልኝም። እኔ አነሳሴንም አይታችሁ የኔ አንዳንዴ የምናገረው እኮ እኔ ቢከፋኝም ማወራው እኮ የኔ ጥንካሬ ለእናንተ የሆነ ነገር ትምህርት ከሰጣችሁ ማለት ነበር። ግን እናንተ እኔ የምናገረው ክፉ ነገሩን ነው እንጂ እያያችሁ ያላችሁት እኔ ያለፍኩትን ወይ እያለፍኩ ያለሁትን ነገር እያያችሁት አይደለም። እና በዛ ነገር ትምህርት ትወስዱበት ወይ ትጠነክራላችሁ የሚል ተስፋ አለ። ይገባችሁ? ምንም ፈልጌ አይደለም እማምላኬን አረ ኪዳነ ምሕረትን ለምኜ ማደር እችላለሁ። አይደለም ሰርቼ ማለት ነው። በጣም ልጅ ነኝ እኔ ወጥቼ ለምኜ ማደር እችላለሁ። ግን እዚህ ጋር አንዳንዴ ከጊዜ ላይ ጊዜ ቀንሽ እናንተ በቅርቡ ሁለን ጠብቁ። ራስሽ ላይ ትኩረት አድርጊ። አረ እንዴት እንዳማረብ እንደምን ይሻላል። እኔ አላቅም። ቀን በቀን ሰው ደግሞ ሰው ካላነሳኝ ያመኛል። ሲያነሱኝ ምናምን ነገር ጠላት እንዳለኝ ብዙ ሰው ይመሰክራል። ከራሴ ጸጉር ከዚህ ከጸጉሬ በላይ የሚጠላኝ ሰው እንዳለ አውቃለሁ። ግን ደግሞ የዚህ የራሴን ጸጉር እጥፍ 2 3 የሚወደኝ ሰው ደግሞ እንዳለ አውቃለሁ። እና አልተቻልኩም። በቃ ስራ ላይ ምን እንደሆነ አላውቅም። አልተቻልንም። እውነት አዳኞቹ የሆነት ፖወርማ እየሰጣችሁ መሆን አለበት። ኢነርጂ እየሰጣችሁ ግን ምንድን ነው የምትሰጡኝ ነው